ሃሌሉያ ደብረ ርጉእ ነዋ ይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል። እነሆ ጌታችን በቀላል ደመና ተጭኖ ወደ ግብፅ ይወርዳል። እስኪ በሉ እነሆ በሉ እስኪ ጌታችን በቀላል ደመና ተጭኖ ወደ ግብፅ ይወርዳል። በምን ተጭኖ? ማን ወዴት ይወርዳል? ወደ ግብፅ ይወርዳል። ይህንን ኃይለ ቃል የተናገረው ነቢይ እግዚአብሔር ቅዱስ ኢሳይያስ ነው። ቃሉን በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ደመና አለ፣ በደመና ላይ የተጫነ እግዚአብሔር አለ፣ የሚሄድበት ሀገር አለ፣ እሱም ምድረ ግብፅ ነው ብሏል። ወደ ግብፅ ሀገር ነው የተጓዘው እግዚአብሔር በደመና ተጭኖ ማለት ነው። ጌታችን በደመና ተጭኖ፣ አምላካችን በደመና ተጭኖ፣ እግዚአብሔር በደመና ተጭኖ እነሆ ወደ ግብፅ ይወርዳል ብሎ የተናገረው ነቢይ እግዚአብሔር ቅዱስ ኢሳይያስ ነው። ቃሉ የተነገረው በብሉይ ኪዳን ቀመር መሰረት ክርስቶስ ሳይወለድ 700 ዓመት ዓለም ላይ የተነገረ ቃል ነው በይሁዳ ምድረ በዳ። ይህንን ቃል የሚያስረዳ ምንድን ነው የሚለው ስንመለከተው ከሰማየ ሰማያት እንደሚወርድና እንደሚወለድ ከተወለደ በኋላ ወደ ግብፅ ሀገር እንደሚሰደድ ነገረ ስደቱን ነው እየነገረን ያለው። አሁን ያለንበት ጊዜ በቤተክርስቲያን በሚስጥር ወርሃ ጽጌ ተብሎ የጽጌ የአበባ ወር እየተባለ ወይም የአበባ ዘመን ጊዜ ወቅት ሰዓት እየተባለ ይተረጎማል በሚስጥር እሱ ማለት ነው። ግን በትክክለኛ ዘይቤው ስናየው ግን የስደት ዘመን ማለት ነው። የምን ዘመን ነው? የስደት ዘመን ማለት ነው። ያ ጽጌ የሚለው አበባ ነው። ምክንያቱም አሁን ውሃ ይጠራል። ጥቅምት ነው፣ ውሃ ይጠራል። ከመስከረም በኋላ ውሃው ይጠራል። የደፈረሰው እየጠራ የሰውን መልክ እስከሚያሳይ ድረስ ስነ ፀሐይ ወይም ምግረ ፀሐይ እስከማሳየት ድረስ እጅግ እየጠራ ይሄዳል ውሃ። በአንጻሩም እንደገና ሳር የነበረው ወደ አበባነት እየተቀየረ ውበት ያልነበረው ምድር ውበትን ይጎናጸፋል። አበባዎች ውበት ይሆናሉ። ሰማይን በከዋክብት ያጌጠ እግዚአብሔር ምድርን በአበባ ያጌጣል እግዚአብሔር። አበባዎች በምድር ላይ ፈክተው ይታያሉ ማለት ነው። ውበት ያልነበረው ምድር ውበት ያገኛል። አበባ ውበት ነው። የተለያየ ህብር አላቸው። ለምድር ውበቶች ጌጦች ናቸው። ከዚህ ጋር ሊቃውንት አባቶቻችን በተለይ አባ ጽጌ ድንግል የተባለው ኢትዮጵያዊ ሊቅ ነው። በእውነቱ በቅኔ ዘይቤ ወይም በቅኔ መንገድ በተለየ ሁኔታ ይህንን ዘመን የሚመጥነው ድርሰት ደርሶ ማኅሌተ ጽጌ ሰቆቃወ ድንግል የምንለውን የእመቤታችን የድንግል ማርያም መከራ ውጣና ውረድ፣ ስደት፣ በስደት መካከል ብዙ ውጣ ውረድ ያለ ያንን ሁሉ በዝርዝር ዘግቦ ያስቀመጠ የደረሰ የተረጎመ የተራቀቀ የተቀኘ ሊቅ ነው። በአንጻሩ እንደገና ደግሞ ድንግል ማርያምን ጽጌ ይላታል፣ ኢየሱስ ክርስቶስንም ጽጌ ይለዋል። ድንግል ማርያምን አበባ ይላታል፣ ኢየሱስ ክርስቶስን ፍሬ እያለ ይገልጻል ማለት ነው። አበባ ምንድነው አልኳቸው? ለምድር ውበት ነው አይደለ? ምንድነው ውበት ያልነበረው ምድር አበባን ሲለብስ ምን ይሆናል? ውብ ይሆናል አይደለ? ያምራል አይደለ? አያችሁ፣ ይህ ዓለም ያማረው የሰዎች ሕይወት ያማረው አበባዋ ድንግል ማርያም በምድር ላይ ተገኝታ ነው። አያችሁ፣ የኛ ውበት ደም ግባታችን ክርስቶስ የተገኘባት መልኩ የጠፋው የአዳም ዘር ሁሉ ምንም ተስፋ የሌለው ተስፋው የተሟጠጠ የአዳም ዘር ሁሉ ገነት እገባለሁ ብሎ ተስፋ የሚያደርግበት የአዳም ዘር ሁሉ ተስፋ የሆነች ንጽሕት አበባ ውበት የሆነች ያለ ሁሉ ውበት ድንግል ማርያም የተገኘችበትን ከአበባ ጋር አመሳክሮ ድንግል ማርያምን በቅኔ ይገልጻታል ሊቁ ማለት ነው። አበባ ለምድር ውበት ነው አለ። ድንግል ማርያም ደግሞ ለሰው ልጆች ውበት ናት። ምንድናት? ውበት ናት። መጽሐፍ የሚነግረን ይሄ ነው። አሁን ብዙ ጊዜ አይታችሁ ከሆነ አዲስ ኪዳን ቢረቀቅ ብሉይ ኪዳን ቢረቀቅ በዚህ ውስጥ መጽሐፍ ሲተረጎም በውስጡ የምትፈካ እንደ ጽጌረዳ አበባ በበረሃ ውስጥ ነው ብዙ ጊዜ የሚበቅለው። አያችሁ፣ ጽጌረዳ አበባ በበረሃ ውስጥ ነው ብዙ ጊዜ በእሾህ መካከል ነው የሚበቅለው። ነገር ግን በበረሃ ውስጥ ሆኖ አንዱ አበባ ከሩቅ ይታያል፣ ያንጸባርቃል።
በአንጻሩም እንደገና ደግሞ የነበረው እሾህን ሁሉ እሾህ ካንኳ ያስቀረው ከእሾህ በላይ ይታያል። እሾህ በዚህ ምድር ላይ ሄሮድስ እሾህ በሆነበት ዘመን፣ አይሁድ እሾህ በሆኑበት ዘመን፣ አሕዛብ እሾህ በሆኑበት ዘመን በዚህ በሾህ ዘመን መካከል ስደት ሁሉ ሳያቆንድጋት ለምድር ውበቱን የተገኘች አምላክን ይዛ የተገኘች በጀርባዋ አምላክን የፈጠራትን የወለደችውን አዝላ በግብጽ በረሃ ለግብጽም ለኢትዮጵያም ለዓለም ሁሉ ውበት የሆነች ድንግል ማርያም የታየችበት ነው። ክብር ለእናታችን ይሁንና ይህንን ነው ሊቁ እየተረጎመ ያለ የሚያስረዳን በአጠቃላይ በተለይ ከዚህ ከመጽሐፈ ሰሎሞንና ከሲራክ ጋር የተዋሃደ ነው። ብዙ ጊዜ እንዲህ አይነት ቅኔያዊ የሆኑ የቤተ ክርስቲያን መጻሕፍት ድርሰቶች ምንጫቸው መጽሐፈ ሲራክ ነው የሚሆነው። ከዚህ ያለፈ ምንጭ የላቸውም። መጽሐፈ ሰሎሞን ነው የሚሆነው። ሰሎሞን መኃልየ ብሎ ሲገልጽ ከመዝሙር የሚበልጥ መዝሙር፣ ከምስጋና የሚበልጥ ምስጋና ተብሎ ይተረጎማል። በዚህ መካከል ሙሽሪት ይልና ቤተ ክርስቲያንን፣ ሙሽራው ይልና ክርስቶስን፣ የሰርግ ቤት ይልና ድንግል ማርያምን ይራቀቃል። ይሄ ልክ በተለይ ትብሎ መራት ለመራዊታ ሙሽሪት ሙሽራዋን ትለዋለች። ወልድ ሆይ እነሆ ልጅ ሆይ ወይም ፍቁሬ ወዳጄ ሆይ ና ንጻ ሐቅለ ንራይ ለመጸገይ ወይም ወለመፈሬ ሮማን እነሆ ና ወደ በረሃው ወደ ተራራው እንውጣ አበባው ጸገይ ወይኑ አብቦ እንደሆነ ሮማኑ አፍርቶ እንደሆነ ና እንውጣና እንትለዋለን። አሁን ሲተረጎም ይሄ ቅኔ ነው። ምንድነው ወይኑ? ምንድነው ሮማኑ? ምንድነው በረሃው ቢወጣበት? ማናት ያቺ ሙሽራይቱ ሙሽራው ናመጣው? ሙሽሪት ቤተክርስቲያን ሙሽራው ክርስቶስ ነው። ሙሽሪት ደግሞ ምእመናን ናቸው። ሙሽራው ክርስቶስ ነው። ና እንውጣ ወደ ተራራው ወደ በረሃው እንውጣ ማለት ወደ ቀራንዮ እንውጣ። ወይኑ አብቦ እንደሆነ ማለት ደም የሚሰጥበት ዓለም በደም የሚነጻበት ጊዜ ደርሷል። ወደ ቀራንዮ እንውጣ። ሮማኑ አፍርቶም እንደሆነ ማለት ደግሞ ስጋ ለዓለም የሚቆረስበት ዓለም ባንተ ስጋና ደም የሚድንበት ጊዜ ደርሷልና ቀራንዮ ወደ መስቀል እንጓዝ እያለች በቅኔ ሊቁ በዚህ መንገድ ይገልጸዋል ማለት ነው። ሌላው ድንግል ማርያምን ከጽጌ ጋር ሲገልጻት ጽጌ ደንጎላ ዘውስተ ቆላ ወከመ ጽጌ ደንጎላ በማይከራፈር እነሆ በበረሃ ውስጥ በሰው መካከል የምትታይ የሱፍ አበባ ይላል። እስኪ በሉላችሁ በበረሃ ውስጥ በሉት በሰው መካከል የምትታይ የሱፍ አበባ። አያችሁ የሱፍ አበባ ከሩቅ ይታያል፣ ያንጸባርቃል። በምድር ላይ ማለት ነው ዓለም በኃጢአት በጨለመበት ሰዓት ማለት ነው የሰይወዴ መርገም የሚባለው ወይም መርገም የአዳም የውርስ ኃጢአት ተቆጣጥሮት ዓለም ከቅድስና ተራቅቶ በነበረበት ዘመን ዓለም ዝም ብሎ ተስፋ የሌለው የጨለማ ጉዞ የአዳም ዘር 5500 ዘመን በሚጓዝበት ዘመን በበረሃ ውስጥ በሰው መካከል እንደምትታይ የሱፍ አበባ በኃጢአተኛው ዓለም ኃጢአት በተቆጣጠረው ዓለም ያለ ኃጢአት የታየች ንጽሕት ዘር ማናት? እሷ ክብር ለእናታችን ነው ድንግል ማርያም ናት። ነው ቅዳሴያችን የሚለው እግዚአብሔር ይላል በልልና በሰማይ ሆኖ ነጸረ እግዚአብሔር ነው የሚለው። ምስራቁን አየው መረመረው፣ ምዕራቡን አየው መረመረው፣ ሰሜኑን መረመረው፣ ደቡብንም መረመረው፣ አራቱም ማዕዘን መረመረው፣ ፈለገ ይላል። ምን ይሆን የፈለገው? በምድር ላይ እግዚአብሔር ፈለገ ይላል። የፈለገው አንድ ነገር አለ። ድንግል ማርያም የእግዚአብሔር ቤት ትባላለች። የማን ቤት ትባላለች? የእግዚአብሔር ቤት። ድንግል ማርያም የእግዚአብሔር መቅደስ ትባላለች። ኤራቅስ ሊቁ መቅደስ ይላታል። ሌሎቹ ሊቃውንት ቤት ብለዋታል፣ ቤተ እግዚአብሔር ብለዋታል። እንደገናም ደግሞ ሌሎቹ ደግሞ ሊቃውንት ደግሞ የመለኮት ዙፋንም ይሏታል ድንግል ማርያም። ብዙ ትርጉም አለው ስለ ድንግል ማርያም ሲነገር ማለት እግዚአብሔር በልልና ሆኖ ቤት የሚሆነው ማደሪያ የምትሆነው ዙፋን የምትሆነው ቤተ መንግስት የምትሆነው ቤተ መቅደስ የምትሆነው ንጽሕት ዘ እግዚአብሔር በምድር ላይ ፈለገ። በሰማይ በልልና ሆኖ ይፈልግ ነበረ። በረሃ የሆነ በኃጢአት ጽድቁን የተራቆተ ዓለም ማለት ነው። በረሃ ማለት ይሄ ከጽድቅ የተራቆተ የሰው ዘር ማለት ነው። በዚህ መካከል እሾህ ማለት ደግሞ በሰው መካከል ማለት ደግሞ በክፋት በታጠረ የሰው ዘር መካከል ማለት ነው። በኃጢአት በታጠረ የሰው ዘር መካከል ያለ ኃጢአት የተገኘች የሱፍ አበባ ማናት? እሷ ማናት? እሷ ድንግል ማርያም ናት። ታያችሁ በሰው መካከል የምትታይ የሱፍ አበባ በበረሃ ውስጥ ያለች። በረሃ ምንም የሌለው ምድረ በዳ ነው አይደለ? ጽድቅ የሌለው የተራቆተ የሰው ልጅ ማለት ነው። ሁሉም ተራቆ ነበር በአዳም ምክንያት። በዛ በለስ ምክንያት
በቀዳማዊት ሔዋን ዕፀ በለስ በልታ ዓለምን ምድረ ፋይል ጥላው ነበር። ሊቁ ዮሐንስ አፈወርቅ ምን ይላል? በቀዳሚት ሔዋን የመጀመሪያዋ ሔዋን ሰሚያ ቃለ ዲያብሎስ እንዚያ ውስተ ገነት በገነት ሲመላለስ ቢ የሚል ድምፅ ሰማች። የዲያብሎስን ድምፅ ሰማች። የመጀመሪያዋ ሔዋን በገነት ውስጥ ሆና የዲያብሎስን ድምፅ ሰማች። ቢ የሚል ድምፅ ሰማችና ዕፀ በለስን በላች። ዓለምን ሁሉ ምድረ ፋይል አወረደች ይላል። የመጀመሪያዋ ሔዋን በገነት እየኖረች የማንን ድምፅ ሰማች? የዲያብሎስን ድምፅ ነው የሰማችው። ቢ የሚለውን ድምፅ ሰምታ ዕፀ በለስ በላች። ዓለምን ምድረ ፋይል አወረደች ይላል። ወዳግሚትኒ ሔዋን ሰሚያ ቃለ ገብርኤል እንዚያ ሶስት ውስጥ ቤተ መቅደስ ናዝሬት ዘገሊላ። ሁለተኛዋ ሔዋን ግን አለ ናዝሬት ገሊላ ቤተ መቅደስ ሐርና ወርቅ እየፈተለች የዲያብሎስን ሳይሆን የማንን ድምፅ ሰማች? የገብርኤልን ድምፅ ሰማች። ምን የሚለውን? ትወልጃለሽ፣ ትጸንሻለሽ የሚለውን። ያችኛዋ ዕፀ በለስን በልታ ዓለምን ምድረ ፋይል ያወረደችው፣ ይችኛዋ ደግሞ የገብርኤልን ድምፅ ሰማችና ዕፀ ሕይወትን ወለደችው። ዕፀ ሕይወት ማን ነው? ኢየሱስ ክርስቶስ ነው። ክብር ለመድኃኔዓለም ይሁንና እሱን የወለዳት ታያችሁ። ስለዚህ እንደዚህ ትወልደው ዘንድ በሰማይ በልልና ሆኖ እግዚአብሔር ምድርን መረመረ። ምስራቁንም አየው፣ ምዕራቡንም አየው፣ ሰሜኑንም አየው፣ ደቡቡንም አየው፣ ሁሉንም መረመረው። ወይረከበ ዘከማኪ እንዳንቺ ያለ ግን አልተገኘም በምድር ላይ። ዓለም በረሃ ሆኗል፣ በኃጢአት ተራቅቷል። ዓለም ክፉ ሆኗል፣ እሾክ ሆኗል። ዓለም በኃጢአት የተያዘ ዓለም ነው ያለው፣ እሾክ ነው ያለው። የእግዚአብሔር ማረፊያ የሚሆን ቅድስና ሕይወት ያለው በጠፋበት ጊዜ ዓለምን ሲመረምር እግዚአብሔር ናዝሬት ገሊላ ቤተ መቅደስ የ15 ዓመት ሕፃን አገኘ። አያችሁ፣ ድንግልና እኮ የሥጋ ድንግልና ብዙ ሰው ሊኖረው ይችላል። እየሰማችሁኝ ነው? እየሰማችሁኝ ነው? እዚያ ታምረ ማርያሙ ላይ ለመላእክት እሰይ ተኪሎሙ ተደንግሎ ህሊና እስመ ወረዱ በፍትወቶሙ ነው የሚለው። በፍላጎታቸው እንጦርጦስ ወርደዋል፣ ወደ ጨለማ ወርደዋልና ለመላእክት እንኳን የሐሳብ ድንግልና አልተቻለም ይላል። አሁን እግዚአብሔር በምድር ላይ ሲፈልግ ድንግል ፈለገ ስንል የፈለገው የሥጋ ድንግል ብቻ አይደለም፣ በሥጋም በነፍስም። እየሰማችሁኝ ነው? በምን? በሥጋም በነፍስም። እንደገናም ደግሞ ከገቢርም ከሐሊውም። በተለይ ለማንኛውም ለፍጥረት የማይቻል ምንድነው ከተባለ የሐሳብ ድንግልና። የምን ድንግልና? እስኪ የሚችል ፍጡር አለ? እንደው ከሐሳብ ድንግል መሆን ይቻላል? ሊመና ይቻላል ወይ? ለመላእክት እንኳን አልተቻላቸውም ማለት። ምክንያቱም ከሚካኤል ከገብርኤል በላይ የነገድ መላእክት መሪ ሆኖ የነበረው ሰማልያል የተባለው መልአክ በሐሳቡ አምላክ እሆናለሁ ብሎ አሰበ። ያሰበውን ተናገረው። ንስሐ ግባ ቢባል የማይገባ ሆነ። በጨለማ ተጠቅሎ ከዚህ በታች 5 ዓለም እንጦርጦስ ወርዷልና ለመላክ እንኳን አልተቻለም የሐሳብ ድንግልና። ለማን ተቻለ? ለድንግል ማርያም። ክብር ለእናታችን ይሁን። መጽሐፍ በተለያየ መንገድ ክብሯን ሲገልጽ አንዱ የምትገለጥበት በመጽሐፍ ቅዱስ ደመና ነው። ድንግል ማርያም ምን ትባላለች? ምን ትባላለች? ደመና። አያችሁ፣ ደመና ከሌለ ዓለም ይራባል። አያችሁ፣ ዓለም ይጠማል። ደመና ከሌለ ውቅያኖሶች ይደርቃሉ፣ ኩሬዎችም ይደርቃሉ። ያነሱ ሲደርቁ ዓለም የለም፣ ሕይወት አይኖርም። ደመና በሰማይ ሲያንዣብብ ዝናብን ያመጣል። እንደገና ደግሞ ዝናብን አውርዶ ዓለምን ይመግባል። ደመና የሕይወት ምንጭ ነው። አያችሁ፣ ድንግል ማርያምም ደግሞ የሕይወት ምንጭ የሆነውን ማንን ያስገኘች ናት? ክርስቶስን ያስገኘ የሕይወት ዝናብ ክርስቶስ የተገኘባት ደመና ናት። ነቢዩ ምን አለ? ነዋይ ወርድ እግዚእነ ተጽዕኖ በደመና ቀሊል ውስጥ ምድረ ግብፅ። እነሆ ጌታችን በቀላል ደመና ተጭኖ ወዴት ይወርዳል አለ? ድንግል ማርያም ወለደችው። ደመናዋ ከወለደችው በኋላ በምድር ላይ ሁከትና መከራ ተፈጠረ። ሕፃናት ሁሉ ታረዱ። በኢየሩሳሌም ደማቸው እንደ ጎርፍ ፈሰሰ። ምክንያቱም የአይሁድ ንጉሥ የተወለደው ተብሎ አስቀድሞ ተሰብኮ በሰብአ ሰገልም ተነግሮ ስለነበረ ሄሮድስ ንጉሥ ከተወለደ የአይሁድ ንጉሥ ከኔ ውጭ ካለ እኔ መኖር አልችልም ብሎ ብዙ ሕፃናትን አስፈጅቷል። በዚያ ጊዜ አስተርአዮ መልአከ እግዚአብሔር ለዮሴፍ በሕልም ወይቤሎ ንሣ ሕፃነ ወእሞ ወጉየ ብሔረ ግብፅ ወሐድሉ በህየስ ካመ ነገረከ። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ የእግዚአብሔር መልአክ ለዮሴፍ ተገለጠና ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ አለው። እስኪ በሉ ሕፃኑንና እናቱን ብላ በሉ እስኪ ይዘህ ወደ ግብፅ ሀገር ሽሽ፣ እስከምነግርህ ድረስ በዚያው ኑር። እስኪ በሉ አዎ ወሐሉ በህየስ ካመ ነገረከ፣ እስከምነግርህ በዚያው ኑር አለው። ወደ ግብፅ ሀገር ሽሽ አደረገው። ያን ጊዜ ጌታችን በመንፈቀ ሌሊት
በድንግል ማርያም ጀርባ ታዝሎ ድንግል ማርያም ኢየሱስ ክርስቶስን አዝራ ወደ ግብፅ ወረደች። ከ700 ዓመት በኋላ የሚደረገውን ታሪክ ኢሳይያስ ቀድሞ ተናገረው በትንቢት ማለት ነው። ደመና ማናት? ድንግል ማርያም። ደመና ምን ይሰጣል? ዝናብ ይሰጣል። ዝናብ ዓለምን ምን ይላል? ያጠግባል፣ ይመግባል አይደል? ያለ ዝናብ ህይወት የለም አይደል? ዝናብ የሚገኘው ከደመና ነው። ህይወት የተገኘው ትንሣኤና ህይወት ብሎ ራሱ የሰበከው ኢየሱስ ክርስቶስ ህይወት የተባለው አምላካችን የተገኘው ያስገኘችው ንጽሕት ደመና ማናት? እሷ ድንግል ማርያም ነው። ታያችሁ። ሌላውን ተባማን ንጹህ ዝናብ ይላል ቄርሎስ። ንጹህ ዝናብ አዎ፣ እሷን ደመና ካለ ክርስቶስ ንጹህ ዝናብ ነው ይለዋል። በትርጓሜ ሊቃውንትም ገልጸውታል። ቅዱስ ኤፍሬም አንቲ ዘበአማን ደመና እንታስተራይ ኪለነ ማየ ዝናብ፣ የህይወት ዝናብን የዝናብ ውሃን ይዘሽ የታየሽ ቋጥረሽ የታየሽ እውነተኛ ደመና እመቤታችን አንቺ ነሽ ብሎ ይህንን ይገልጻል። የኢሳይያስን ቅዱስ ኤፍሬም ይገልጸዋል ማለት ነው። ደመና ህይወት የሆነ ዝናብን እንደሚሰጥ ህይወት የሆነ ኢየሱስ ክርስቶስን የሰጠችን ማናት? ድንግል ማርያም ናት። አሁንም ወደ አፈወርቅ ልውሰዳችሁና ሊቁ አሁን መልሶ ምን አለ? የመጀመሪያዋ ሔዋን የዲያብሎስን ድምፅ በገነት ሰማችና ዕፀ በለስን በላች ይላል። ምን በላች? ዕፀ በለስን በላች። ሁለተኛዋ ሔዋን የገብርኤልን ድምፅ ሰማችና ዕፀ ሕይወትን ወለደች አለና እንደገና መልሶ የመጀመሪያዋ ሔዋን ወቀዳሚትኒ ሔዋን ሰሚያ ቃለ ዲያብሎስ እንዚያን ሶስት ውስጥ ገነት ወለደቶ ለቃየል ምክንያት ሞት ለአቤልም ለቃየል ተረጉማል ሊቃውን የሞት ምክንያት የሆነ የመጀመሪያው የሞት ምክንያት ቃየልን ወለደችው። የሞት መጀመሪያንም አቤልን ወለደች ይላል። የዲያብሎስን ድምፅ ሰምታ ሞት የሆነውን ወይም የሞት ምክንያት የሆነ ቃየልን ወለደች። የሞት መጀመሪያ የሆነ አቤልን ወለደች። የሰማችው የዲያብሎስን ድምፅ ነውና ሞትን ወለደች ይላል። ሁለተኛዋ ሔዋን ወዳግሚትኒ ሔዋን ሰሚያ ቃለ ገብርኤል እንዚያን ሶስት ውስጥ ቤተ መቅደስ ናዝሬት ዘገሊላ ወለደቶ ለሕይወተ ኩሉ ዓለም። ያችኛዋ ሞትን ስትወልድ ይችኛዋ ሕይወትን ወለደች። የመጀመሪያዋ ሔዋን ሞትን ወለደች፣ ወይም የሞት ምክንያት ገዳይ የሆነ ቃየልን ወለደች። ራሱ ሙቶ ዓለምን የሚያድነውን ሕይወትን ደግሞ ድንግል ማርያም ሁለተኛዋ ሔዋን ወለደች ብሎ ይሄ ሊቅ በዚህ መንገድ ድንግል ማርያምን ድልናና ክብር ይገልጻል ማለት ነው። እና ከዚህ ጋር አያይዘን ስንተረጉመው አሁንም ተነስና ሕፃኑና እናቱን ይዘህ ወደ ግብፅ ሀገር ሽሽ አለው። ወደ ግብፅ ሀገር ሽሽ፣ ወደ ግብፅ ሀገር ሽሽ። በዚያ ኑር የሚለውን 700 ዓመት ቀድሞ እነሆ ጌታችን በቀላል ደመና ተጭኖ ወደ ግብፅ ምን ይላል? ምን ይላል? ይወርዳል ብሎ ተናግሯል። ያ ትንቢት ይፈጸም ዘንድ ነው። አንዳንድ ጊዜ ሰዎች ጥያቄ ያነሳሉ። ለምን ወደ ሌላ ሀገር ወደ ሶሪያ ወይም ወደ አርመን ወደ ህንድ ወደ ሌላ ሀገር ለምን አልተሰደደም? ለምን ግብፅ መረጠ? ትንቢተ ነቢያት ይፈጸም ዘንድ ነው። አባቶቻችን የተናገሩት ያስተማሩት እውነት እንጂ ሐሰት እንዳልሆነ ለማረጋገጥ ነው። እውነት ነው ትምህርታቸው፣ ነቢይነታቸው እርግጠኛ ነው። የሚዋሽ አይደለም፣ ሐሰትም አይደለም። አሁን አይታችሁ ከሆነ አሁን ያለንበት ዓለም ስንቱ ውሸታም ነቢይ ነኝ የሚላል በዚህ ምድር ላይ ማለት ነው። ምንም የማያውቅ የማይገባው ለማጭበርበር ብቻ የሚጠቀሙ ነቢይ ማለት ወገኖቼ መጽሐፍ ቅዱስ ራሱ መስፈርት አለው። አንደኛ ነቢይ ራሱ ዓለም ሳይፈጠር የነበረን ነገር ማወቅ መቻል ነው ነቢይ። ሁለተኛው በዘመኑ በነበረበት ዘመን ለማንንም የማይሆን ራሱን ለእግዚአብሔር የሚሰጥ ነቢይ ይባላል። በሶስተኛ ደረጃ ወደፊት የሚመጣውን ዓለም ቀጥታ ያለ ሐሰት በእውነት ማየት ነው። እየሰማችሁ ወይ ነው? ለኢሳይያስን ነቢይ ስንለው አያችሁ፣ ጌታችን በደመና ተጭኖ ወዴት ይወርዳል አለ? እሺ ማቴዎስ ላይ ተፈጸመ አልተፈጸመም? ይሄ ትንቢት ማቴዎስ 2 ላይ መልአኩ ዮሴፍን ተገለጠና ሕፃኑንና እናቱን ይዘው ወደ ግብፅ ሀገር ሽሽ እስከምነግርህ በዚያው ነው ሲለው ደመናዋ ድንግል ማርያም ኢየሱስ ክርስቶስ ንጹሕ ዝናብ ተሸክማ ወደ ግብፅ ወረደች ማለት ነው። አያችሁ ፍጻሜ የሚያገኝ እውነታ ነው ይሄ። ሌላው ድንግል እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልጃለች፣ ስሙ ማን ይባላል? ምዕራፍ 7 ቁጥር 14 ኢሳይያስ 700 ዓመት ነው ገና ድንግል አልተወለደችም፣ የለችም። ድንግልን ተዋት፣ ኢያቄም የለም፣ ሐና የለችም፣ አልተወለዱም። እነሱ በሌሉበት እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። እግዚአብሔር ከማን ጋር ነው? ክብር ለስሙ ይሁን። እግዚአብሔር ነው ከእኛ ጋር ነው። አሁን በእንዲህ አይነት መከራ ሰቆቃ ዘመን ውስጥ የማይለየን እግዚአብሔር
አያችሁ እስኪ እንደው እግዚአብሔር በሉ እስኪ ከኛ ጋር ነው። እስኪ ድገሙት፣ እስኪ ድገሙት። እሱ ከኛ ጋር ባይሆን ምን እንሆን ነበር? አያችሁ ይሄ ክፉ ዓለም አያችሁ። ይሄ ትናንት ደስታ ዛሬ ለቅሶ አስቡት። ትናንት ማግኘት ዛሬ ማጣት አስቡት። ትናንት መጥገብ ዛሬ መራብ፣ ትናንት መሾም ዛሬ መሻር፣ ትናንት መክበር ዛሬ መዋረድ። አያችሁ ይሄ ክፉ ዓለም፣ ይሄ አሳዳጅ ዓለም፣ ይሄ ገፊ ዓለም እግዚአብሔር ከኛ ጋር ባይኖር ምን እንሆን ነበር? ግን እግዚአብሔር ከኛ ጋር ነው። ክብር ለእሱ ይሁን። አይ አስረግጦ ነብዩ ተናገረ። ምንም ቢሆን ህዝቡን አይተውም። እንደውም የአዲስ ኪዳን ሊቃውንት ልዩ ትርጓሜ ይሰጡታል። እግዚአብሔር ከኛ ጋር ነው የሚለው አይበቃም ትርጓሜው አሉ ሊቃውንቱ። አያችሁ ከማን ጋር ነው? ከኛ ጋር ነው የሚለው አይበቃም። ከዚህ አለፍ ብሎ ሲተረጎም ከስጋችን ስጋ ከነፍሳችን ነፍስ ነስቶ ተዋህዶ የሚኖር ማለት ነው። የድንግል ማርያም ስጋ የኛ ስጋ፣ የሷ ነፍስ የኛ ነፍስ ነው አሉ። አይ በተዋህዶ የኛን ስጋ እኮ ነው የተዋህደው እኮ የኛን ነፍስ እኮ ነው። ነፍስና ስጋችንን ተዋህዶ ነው የሚኖረው። ዝም ብሎ አብሮ መኖር ብቻ አይደለም። ድሮ በብሉይ ኪዳን በረደት ነው የሚኖረው። ይረደት አይለያቸውም። ሙሴ ግብፅ ወርዶ ህዝቡን ነፃ ሲያወጣ በሙሴ ላይ በረደት ነበር እግዚአብሔር። አያችሁ እኛን ግን ነፃ ያወጣን እርጥብ ግንድ ተሸክሞ መስቀል ተሸክሞ እርጥብ ግንድ አዝሎ እየወደቀ እየተነሳ ከሊቶስጥራ እስከ ቀራንዮ ፍኖተ መስቀል የመስቀል ጉዞን አድርጎ እርቃኑን ተሰቅሎ አያችሁ እርቃኑን ተሰቅሎ ተገርፎ ምራቅ ተተፍቶበት መቃብር ወርዶ መቃብር ረግጦ ሰይጣንን አስሮ ሲኦልን በርብሮ ነው እኛን ነፃ ያወጣን። ክብር ለመድኃኒዓለም ይሁን። ስለዚህ ይሄ ይሆን ዘንድ ነው ነቢዩ ተናገረ። እነሆ አለ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ማን ይባላል? እግዚአብሔር ከማን ጋር ነው? ከኛ ጋር ነው። አያችሁ አሁን ይሄንን ስታዩት የነቢያት መስፈርት ነው። አሁን በየአዳራሹ የሚጮኸውን ነቢይ እንደው ፍንትው አድርጋችሁ እንድታዩት ነው መጽሐፍ ቅዱስ። ነቢዩ ሲናገር ከድንግል ማርያም ከመወለዷ ክርስቶስ ከመወለዷ አስቀድሞ ስንት ዓመት ነው አሉ ብያቸዋለሁ? 700 ዓመት ልዩነት አስቡት። እሺ ጥሩ ነቢይ ካለ አሁን የ7 ቀን የሚመጣውን በ7ቱ ቀን ያያለ ከ7 ቀን በኋላ የሚሆነው የሚያውቃል ወይ? ተው ታረ ከ7 ሰዓት በኋላ የሚሆነው ከዚህ ሰዓት ጀምራችሁ ብትቆጥሩ ከ7 ሰዓት በኋላ ይሄ ይሆናል የምንለው ነገር አለ የለም። አያችሁ እግዚአብሔር መንፈስ ቅዱስ ጸጋ መንፈስ ቅዱስ የተቆጣጠረው አይምሮ አባቶቻችን ነቢያት 700 ዓመትን እንዴት አድርጎ ሰንጥቆ ነው ያየው። 700 ዓመት አልገደመው ድንግልን ለማየት። ሐና የለችም፣ የሐና ማህፀን በሌለ ማህፀን ድንግል ማርያምን ማየት፣ በሌለች ድንግል ማርያም አማኑኤልን ማየት። አያችሁ ነብይነት እንደዚህ ያለ የኛ ቤተክርስቲያን ይሄን አጭበርባሪውን ዓለም የማትቀበለው ለዚህ ነው። ሲጀመር ነብይ የሚባለው የለም። ባጭር ቋንቋ የነቢያት ትንቢት ተፈጽሞ ተደምድሟል። ወገኔ አሁን የሚጠብቀው ምን መሰለ? እግዚአብሔር ቃል በቃል ተናግሯል። ቅድመ ሕልፈተ ዓለም ከማለፉ በፊት ጊዜ ሕልፈተ ዓለም በሚያልፍበት ጊዜ ድረ ሕልፈተ ዓለም ካለፈ በኋላ የሚሆነው ነገር ማቴዎስ 24 ቁጭ ብሎ ራሱ ዘግቶታል። በዚህ ላይ ነብይነት አያስፈልግም። እየሰማችሁ ነው? ምን አያስፈልግም? ምን ይሰራል? ምን ሊነግረን? ሕልፈተ ዓለምን የመንግስተ ሰማያትን አመጣጥ ሊነግረን ምን ይሰራልናል? ዓለም እንዴት እንደሚያልፍ ምን ይሰራልን? ተነግሯል። ባለቤቱ ራሱ እኮ ዘጋው ተናግሯል። ተዘጋጅታችሁ ሙሉ ብቻ ነው አሁን መጠበቅ ያለ ትክክለኛ ሰው አሁን እርግጠኛ ከሆነ መናገር ማወቅ ያለበት ተዘጋጅተን ነው። ምን ብለን ነው? በቃ ንስሐ መግባት ነው፣ ራስን ማዘጋጀት ነው። እየተንደረደረ ነው ዓለም። አያችሁ ጫፍ ላይ ነው ያለው። መጽሐፍ ቅዱስ ስታነቡት ህዝብ በህዝብ ላይ ይነሳል ብሏል። ምን እየሆነ ነው ያለው? መግባባት አይቻልም። አንድ ማይድ እየበላ የሚባል ህዝብ ነው ያለው። የውሸት ብሎ አንድ መስሪያ ቤት እየሰራ የማይግባባ ህዝብ የተደበላለቀ ነው ያለው። አያችሁ እርስ በርስ ይህንን መንግስት በመንግስት ላይ ተቆላልቋል እየተባላ ነው ዓለም ያለው። ምን ላይ ይሄን ማቴዎስ 24 ማንበብ ነው። ለዚህ አዲስ ነብይ ያስፈልገንም። ፍቅር ከሰው ልጆች ትቀዘቅዛለች ተብሏል። እየሰማችሁ ነው? ምን ይቀዘቅዛል? ከማን ቀዝቅዟል? አልቀዘቀዘም? ይታለ አስቡት። ባፉ የሚያወራ ብዙ ነው፣ ልብ ላይ የለም። ባፉ ማየው ነው ወጀው በቴሌቪዥን መስኮቱ ፍቅር ነው የሚያወራው። እኛም እንጨጫዋለን፣ ሁሉም ይጫጫዋል፣ ይናገራል፣ ይዘመራል። ፍቅር ሊተረጎም ግን ወደ ትርጓሜ ስንመለከተው ልብ ላይ ግን የለም፣ አፍ ላይ ብቻ ሆነ። እግዚአብሔር ወደ ልባችን ይመልስልን። አያችሁ ዓለም እንደዚህ ነው ያለው። ስለዚህ እነኛ ነቢያት አባቶቻችን ተናገሩት።
በቀላል ደመና ተጭኖ ጌታችን ወደ ግብፅ ወርዷል አለ። ቀላል ደመና ያለ ድንግል ማርያም ቀላል ያለበት ምክንያቱ ደግሞ ፈጣን ማለት ነው። ሲተረጎም ምን ማለት ነው? ምን ማለት ነው? ሳሊ ለነ ቅድስት ምላት ፈጥና ምልጃን የምታሰጥ ማልዳ ከጌታችን ምሕረት የምታሰጥ በጣም ፈጣን የሆነ መልስ ያላት ልዩ እናታችን የእናት ልመና ምንድን ነው የሚባለው? አባቶቻችን አንገት ምን አይልም፣ ልብ ምን አይልም፣ ማነው አንገት ምን አይልም፣ ፊት ምን አይልም፣ አያስመልስም። አያችሁ የምን ልመና? የድንግል ማርያም ልመና ፈጣን ናት። አፍጣን የተረዳት ማርያም ይባል ይቀውጡ በማህሌቱ አፍጣን የተረዳት ፈጥና የምትረዳ ፈጥነሽ የምትረድን እመቤታችን ይላል። ፈጣን ደመና በፈጣን ደመና ነው ተጭኖ ወረደ። በድንግል ማርያም ጀርባ ተጭኖ ወረደ። ሰማይና ምድር 20 ዓለማት የማይሸከሙት እግዚአብሔር ድንግል ማርያም 9 ወር በማኅፀኗ ተሸከመች። ከ9 ወር በኋላ በጀርባዋ ዝላ ወደ ግብፅ ወረደች። በዚያ እስከምነግር ኑር የተባለው ይፈጸም ዘንድ በግልጽ የተነገረ ትንቢት ስላለ ይፈጸም ዘንድ ነው። ሌላው ሁለተኛው ነቢይ ሆሴዕ የተባለው እምግብፅ ጸዋዕትሁ ለወልድየ ለክብረ ቅዱሳን ይላል በ11ኛው ምዕራፍ ቁጥር 1 ላይ ሆሴዕ የተባለውንም ልጄን ከግብፅ ጠራሁ ተብሎ እንደተነገረ ከየት ጠራሁ ልጄን? አዎ ከ7 እንደገና ከ3 ወር ከ3 ዓመት ከ6 ወር 3 ዓመት ከ6 ወር በዚያው ኑር እስከምነግር ባለው መሰረት ዮሴፍ ድንግል ማርያምና ሕፃኑን ይዞ ወደ ግብፅ ሄደ። 3 ዓመት ከ6 ወር በግብፅ ከኖረ በኋላ አስተርአዮ መልአከ እግዚአብሔር ለዮሴፍ በሕልም ይላል ማቴዎስ ይጽፍ የእግዚአብሔር መልአክ ከ3 ዓመት በኋላ ያንኑ ቃል ደግሞ ለዮሴፍ በግብፅ ሀገር በሌሊት ነገረው። ወይቤሎ ተንሥእ ሕፃነ ወእሙ ተነስ ሕፃኑን እናቱን ይዘህ ወሁር ብሔረ እስራኤል ወደ እስራኤል ሀገር ግባ ብሎ ተናገረው። ከዚያም ተመልሶ መጣ። ናዝራዊ የተባለው ይፈጸም ዘንድ በናዝሬት ኖረ ይላል። የሰማችሁ ይሄን ምን ይል ዘንድ ምን የተባለው ናዝራዊ የተባለው ይፈጸም ዘንድ በየት ኖረ? በናዝሬት ኖረ። ደመናዋ ድንግል ማርያም ፈጣን ደመና ማንን የተሸከመች? ጌታችንን የተሸከመች። አያችሁ። ሌላው በኦሪት ዘፍጥረት ደመና ደግሞ እዚያም ላይ በኖህ ዘመን እግዚአብሔርን ደግሞ የገባባት ቃል ኪዳን ዘፍጥረት ምዕራፍ 9 ቁጥር 13 ላይ ያ ሰዎች በኃጢአታቸው ምክንያት እግዚአብሔርን ባለመስማታቸው ምክንያት በበደላቸው ምክንያት ኖህ አስተምር ተብሎ ቢያስተምራቸው ኖህንም እግዚአብሔርን አንሰማም ብሎ ዓለም ባመፀ ጊዜ እንደው ወይቤሎ እግዚአብሔር ለኖህ ግበር ታቦተ በዘት እንዲል አማይ የሚያከፍሉ ኃይል በትዲንበትን ቤት መርከብ ስራ አዘን ማያይ በዲሎ ምድር 40 መዓልት 40 ሌሊት 40 ሌሊትና 40 ቀን ፍል ውሃ ዘንባለው ብሎ ለኖህ ነገረው። መርከብ ሰራ። ወገብረ ነው ከማሁ በከማዘዙ እግዚአብሔር ያዘዘው እንደዚሁ አድርጎ መርከብ ሰራ። እንስሳቱን ካራዊቱን ለዘር ያስቀርዘን እሱ 3 ወንዶች ልጆች አሉ፣ 3 ሚስቶች አሏቸው። ከሱ ከሚስቱ ጋር 8 ሰው ሆኖ ዘር ለማትረፍ መርከብ ላይ ወጣ ነው ብለው ውሃው ወረደ። 40 መዓልት 40 ሌሊት ዓለምን ተቆጣጠረው። መርከቡ እየተንሳፈፈ በአራራት ተራራ 150 ቀን ቆየ ይላሉ የኦሪት መተርጉማን። በአየር ላይ በውሃ ላይ ማለት 150 ቀን ቆይቷል። ነፍሳት ከ150 ቀን በኋላ እግዚአብሔር በምድር ላይ ውሃን አጎደለ። መርከቡም ወደ ምድር በተመለሰበት ጊዜ አንድ ቃል እግዚአብሔር ተናገረው ነው ወይ ነው እግዚአብሔር ለኖህ ብዙ ተባዙ ወምልእዋ ለምድር ብዙ ተባዙ ምድርን ሙሏት ብሎ እግዚአብሔር ኖህን ተናገረው። ጌታ ሆይ አለ ነው ከዚህ ቀደም አዳም አባታችንን ሔዋን እናታችንን ብዙ ተባዙ ምድርን ሙሏት ብለህ ነገርካቸው። አንተ በተናገርከው መሰረት ወለዱ፣ ተዋለዱ፣ በዙ፣ ተባዙ። ወከደንዋ ለምድርነ ምድርን እያለበሱ መጡ። ነገር ግን ሰው እየበዛ ሲመጣ ኃጢአት ይሰራል። ምን ይሰራል? ኃጢአት ይሰራል። አንተ ደግሞ ፈርደህ ታጠፋለህ። አንተ ፈርደህ ከምታጠፋ እኛም ኃጢአት ሰርተን ከምናስቀይም እኔ 8 ሁኜ እስከ ልጆቼና እስከ ልጆቼ እዚሁ መርከብ ላይ ሁኜ ብቻችን እያመሰገንን ለዘላለም ብንኖር አይሻልም? ለምን ብዙ ተባዙ ትለናለህ? ሰዎች ነንና ስህተት ይኖራል። ስንሳሳት መልሰህ የምታጠፋን ከሆነ ለምን እንበዛለን አለ። ማን ያለው? ኖህ። አያችሁ ጥያቄ ያቀረበ። ከዚያ እግዚአብሔር ምን አለው መሰላችሁ? አመዳግመ ወይቤሎ እግዚአብሔር ለኖህ እግዚአብሔር ኖህን አለው እየህሱ ማይቆቴ የዘነበብኩ ባፌ በቃሌ የተናገርኩትን ኪዳኔን አላስቀርም። እሰይም ቀስቴ በውስተ ደመና አመዳግመ እያማስና ለምድር በማይ ዳግመኛ ምድርን በፍል ውሃ ላላጠፋ በደመና ውስጥ ቀስቴን አድርጌ ቃል ኪዳን እገባልሃለሁ።
አያችሁ ያቺ ደመና ድንግል ማርያም ናት። ቀስቱ ኢየሱስ ክርስቶስ ነው። በደመና ውስጥ ቀስቱ እንደታየ የዘላለም ምልክት የኪዳን ምልክት በድንግል ማርያም ኢየሱስ ክርስቶስ ተወለደ። ለዘላለም የቃል ኪዳናችን ምልክቱና የተሰጠች ንጽሕት ዘር ቀላሏ ፈጣኗ ደመና አምላክን የተሸከመች ንጹሕ ዝናብ ዓለምን የመገበች ደመና ማናት? እሷ ክብር ለእናታችን ነው ድንግል ማርያም። ለኖህ የኖህ ቃል ኪዳን ይሄ የሚባለው ያ ኪዳነ ኖህ የሚባለው ያ ከዚያን ጊዜ ጀምሮ ፍልውሃ በምድር ላይ ዘንቦ ዓለምን አላጠፋም። ጻድቃን ሆነን አይደለም፣ ቃል ኪዳን ስላለን። ምን ስላለን? ቃል ኪዳን። ከዚያ የበለጠ ኃጢአት አይደለም የሚሰራው። ሰዶም ገሞራ እያልን እንተርካለን። ዛሬ ሰዶምና ገሞራ በጋን ቆሞ እየሄደ ነው። ምንም አዲስ ነገር የለም፣ በልጧል እንጂ። ያን ጊዜስ በአንድ አካባቢ ሰዶምና ገሞራ፣ ሲባዮስ፣ ሱባማ፣ ሱዳማ የተባሉ 5 ከተሞች ናቸው። ያን ጊዜ የዚህን ሰዶማዊ ስራ ሲሰሩ የነበረ። አሁን ዓለም ምን ላይ ነው ያለው? ዓለም በገሃድ ቆሞ ይሄ ይገባናል ብሎ ዓለም የቆመበት ሰዓት ነው ያለው። ርኩሰትን እንደ ቅድስና ዓለም የተመለከተበት፣ ቅድስናን አግሎ ርኩሰትን ተሸክሞ የሚዞር ዓለም ነው ያለው። ግን በማን ቸርነት አለ? ማን ከማን ጋር ስለሆነ? ክብር ለስሙ ይሁን። ከእኛ ጋር ስለሆነ እንጂ እንደ ስራ ቢሆንማ እነሱን መውቀስ ምን ሞራል አለ? ዓለም እነኛን በዚያ ዘመን የነበሩትን ለመውቀስ ፍልውሃ ወረደ እንላለን። አዎ በአደባባይ ላይ እርቃናቸውን እንደ ባዝራ ዝሙት ይፈጽሙ ነበር ነው የሚለው። ነውር ይገጥሙ ነው ነበረ በኖህ ዘመን ያሉት። መከራ አስተማረ። ሂድና እንደው ኖህን ንገራቸው መከራቸው ሲለው ሄደና መከራቸው። መቼ ይመጣል እግዚአብሔር አሉ። በ120 ዓመት ውስጥ እመጣለሁ ብሏል። እንግዲያውስ ሞተውን ጨፍረንበት 20ውን ንስሐ እንገባለን። የሞት ቀጠሮ ያዘ ትውልድ ነበር። እግዚአብሔር በ120 ውስጥ እመጣለሁ አለ እንጂ 120 ዓመት ሲያልቅ እመጣለሁ አላለም። ዛሬ ሊመጣ ይችላል እግዚአብሔር። ቅድም ያልነው እንደዚህ ነው። አሁን ዕለተ ምጽአት ሲነገር ቢመና ዕለተ ምጽአት ሲባል እሁድ ነው የሚመጣው፣ ደብረ ዘይት ነው የሚመጣው፣ ወይም ጳጉሜ ላይ ነው የሚመጣው። ይሄ የቀመር የዘወትር ትምህርት ነው፣ የቤተክርስቲያን ቋሚ ትምህርት ነው። አሁን በመጋቢት ወር በደብረ ዘይት እንደሚመጣ ተነግሯል። ጳጉሜም ላይ እንደሚመጣም ተነግሯል። እሁድ እንደሚመጣም ተነግሯል። በዘመነ ዮሐንስ እንደሚመጣም ተነግሯል። ይህንን ቀመር እኛ እናውቀዋለን። ነገር ግን ደብረ ዘይት እስከሚመጣ ድረስ መጠበቅ የለብንም። ምክንያቱም ደብረ ዘይት እመጣለሁ፣ እሁድ ቀን እመጣለሁ፣ መጋቢት ወር እመጣለሁ፣ ዘመነ ዮሐንስ እመጣለሁ አለ እንጂ ይሄኛው ዘመነ ዮሐንስ የሚል ተለይቶ የተቀመጠ ነገር የለም። ማን ብቻ ነው ያን ቀን የሚያውቀው? ብዙ ዘመነ ዮሐንስ አለፈ፣ ብዙ እሁድ አለፈ፣ ብዙ ደብረ ዘይት አለፈ፣ ብዙ ጳጉሜን አለፈ፣ አልፏል። ወደፊትም ስንት እንደሚያልፍ ማንም አያውቅም። ቀኑንና ወሩን ብናውቀው ማንኛው ቀን ማንኛው ወር እንደሆነ ግን ለይቶ የሚያውቅ ፍጡር የለም። ለዚህ ነው ጌታችንም በ24ኛው ምዕራፍ በማቴዎስ ወንጌል ላይ ሲናገር አልቦ ዘየአምራ ለይእቲ ዕለት ወልድ ወይ መላእክተ ሰማይ ዘእንበለ አብ ባሕቲቱ፣ የሰው ልጆችም ሆነ የሰማይ መላእክት ያችን ቀን አያውቋትም ነው ያለው። እስኪ በሉ የሰው ልጆችም ሆነ የሰማይ መላእክት ያችን ቀን አያውቋትም። አሁን መጋቢት ወር መሆኑን አይደለም፣ እሱንማ ነግሮናል። የዘወትር ትምህርት ነው፣ የቀመር ትምህርት ነው፣ ይቀመራል። አንዳንድ ጊዜ ሰዎች ደግሞ ዝም ብለው ያሯሩጡ ሰዎች አሉ። መጋቢት አሁን ባለፈው ዘመነ ዮሐንስ ወርሃ መጋቢት ዕለተ እሑድ መግጠም አለበት የግድ ሕልፈተ ዓለም ለመሆን የሚል ቀመር ስላለ ባለፈው ገጥሞ ነበር። ታስታውሳላችሁ? በዘንድሮ ዓመት አሁን ያለፈው ደብረ ዘይት ዘመኑ ማን ነው? ዘመነ ዮሐንስ ነው አይደል? መጋቢት ነው ወሩ። ቀኑ እሑድ ነበረ፣ ገጥሞ ነበረ እና ብዙ ሰው በእውነት እቃውን የሸጠ ሁሉ አለ ነው የሚባለው። ምን ይሰራል? ተሸጣ አብሮ የሚሄድ ብር የለም። ብር ተሸክሞ መሄድ አይቻልም። በተቆረጠ አጀንዳ ማነው አቡጀዴ ነው አያችሁ፣ ተጠቅልለን የምንሄደው እዚያ የለም። ይልቁንስ የወርቅ ሳጥን ከማዘጋጀት ከትን የማያድን ከመበስበስ የማያድን የወርቅ ሳጥን ከማዘጋጀት ይልቅ ንስሐ ገብቶ የብርሃን ልብስ በሰማይ ማዘጋጀት ይሻላል። ይሄን የተሰበከው የተነገረው ነው። ሳጥን አያድንም፣ የወርቅ መቃብር አያድንም። ይሄ ወርቅም ሲደመር ያው አፈር ነው፣ ራሱ የተገኘው የአፈር ልጅ ነው፣ አፈር ነው። ምንም የሚጨምርልን የሚቀንስ ነገር የለም። ግን ተዘጋጅታችሁ ኑሩ ተብሏል። መዘጋጀት ያስፈልጋል። መዘጋጀት ሁል ጊዜ ደብረ ዘይት መጣ ሲባል መደንገጥ አያስፈልግም።
እውነቱን ለመናገር ከመደንገጥ ይልቅ መደሰት ነበረብን። እየሰማችሁ ነው? ንስሐ መግባት ነው በቃ ይምጣ መደሰት ነው። አሁን ሰሞኑን መሬት ተንቀጠቀጠ። ይሄ ርዕደ መሬት ወይም ርዕደ መሬት ተብሎ ተንቀጠቀጠ ምናምን ሲባል ውጭ ያደረ ሁሉ አለ አይደል? ምን ፎቁን እኮ አይደለም ወስደዋል ያለ ከመጣ እኮ መሬቱ ነው የሚወስደው። የሚጀምረው እኮ ከመሬት ነው። ከፎቅ ስለወረድን መሬት ያስቀረናል። አረ ንገሩኝ፣ ያስቀራል ወይ መሬት? ፎቁ ምን ላይ ነው ያለው? እና የት ሊደረስ ነው? አያችሁ፣ ንስሐ መግባት ብቻ ነው። ለምን አይገለባበጥም? ከፈለገ መገልበጡ አይቀርም። ሰማይ ምድርም እንደ ጨርቅ ተጠቅሞ ይሄዳል። ምንም ይሄ አንድ ቀን ለእግዚአብሔር ያን ቀን ነው መናፈቅ የሚያስፈልገው ያንን ነው። ይሄን ከንቱ ዓለም፣ ይሄን መከራ ዓለም፣ ሰቆቃ ዓለም፣ ይሄ ዋይታ ለቅሶ ዓለም ምኑ ነው የሚናፍቀው? እውነቱን ለመናገር ግን ስለማንዘጋጅ እግዚአብሔር ስለማናስብ ዝም ብሎ ስጋዊ ፍላጎት ብቻ ስለሚያባክነን እንጨነቃለን። ወደ ደብረ ዘይት በተባለ ቁጥር ዓለም ይጨነቃል። ከመጨነቅ ንስሐ ገብቶ በመጣለን ብሎ ደጅ መጥናት ነው ያለብን። ያንን ዓለም መናፈቅ ነው እንጂ ሐዋርያው ምንድን ነው ያለው? በድሬኒ ፈጸምኩ ሩጫዬን ጨረስኩ፣ ሰናየ ገድለ ተጋደልኩ፣ መልካሙን ገድለ ተጋደልኩኝ አለ። አያችሁ ምን ተጋደልኩኝ? ሩጫዬን ምን አልኩ አለ። ሩጫው ምን መሰላችሁ? አያችሁ ማስተማር ነበረብኝ። ዓለምን አስተማርኩት አለ። ሰበኩት ወንጌል አለ። ዓለም እውነቱን ነው 14 ዓለም የሰበከ ሐዋርያ ምን ጳውሎስ ያልሰበከው የለም። የሐዲስ ኪዳን ውበት ነው ጳውሎስ በእውነቱ ሰበኩ አስተማርኩ አለ። መኖር ያለብኝ ኖርኩ አለ። ድንኳን እየሰፋው የማንንም ሽርፍራፊ ሳንቲም ፍርፋሪ ሳይፈልግ ድንኳን እየሰፋ ድንኳኑ ከሸጠ በኋላ የዕለት ራት በልቶ ለነገ ያስቀምጥም ነበረ። የተረፈውን ነዳያንን አካፍሎ ነው። ግን ወንጌል ይሰብካል፣ እረፍት የለውም። እስር ቤት ተቀምጦ ሮም ሲታሰር ኤፌሶን ያሉ ምዕመናን እንዳይበተኑ ቃል እግዚአብሔር ጽፎ ይልካል። የኤፌሶን መልእክት ማለት ሮም ታስሮ የጻፈላቸውና የላከላቸው ቃል እግዚአብሔር ማለት ነው። የቆሮንቶስ መልእክት ማለት እኮ በአይሁድ ዘንድ በነበረበት ሰዓት አይሁድ ኢየሩሳሌም በአንጾኪያ ያሉ ምዕመናን እንዳይበተኑ ከዚያ ሲያስተምር እዚህ ቆሮንቶስ ግሪክ አቴንስ ላይ ያሉ ምዕመናን እንዳይበተኑበት እኮ ከዚያ ጽፎ የላከው ቃል እግዚአብሔር ነው። ወደ ቆሮንቶስ የተላከ የሚባለው ቃል እግዚአብሔር አያችሁ። ሁሉንም በአካል ገንዘብ ማስተማር ስላልቻለ እንዲህ ነው የኖረው። አንድ ቀን ረፍት ሳይኖር እንደዚህ በጀልባ ወይም በታንኳ በባህር 3 ቀን ተጓዝኩ ይላል። በሚጓዙበት ጊዜ የመልቁ ወይም የጀልባው ክር ተሰበረና ተንቀጠቀጠ ይላል። ሁሉም ሲጨነቅ እሱ ግን እዚያ ተሰበረ ታንኳ ላይ ሆኖ ቃል እግዚአብሔር ይጽፍ ነበር ለሚመናን። አያችሁ ባህር መስጠም ምንም አይደለም ማለት ነው። ለምን ባህር አንድ መርከብ አይደለም? ለምን 40 መርከብ በሱ ላይ አይሰጥም? ጉዳዩ አይደለም። ያ ቃል እግዚአብሔር ይጽፍ ነበር። የተሰበረ መርከብ ላይ ዓለም ሲጨነቅ እሱ ቃል እግዚአብሔር ይጽፋል። አያችሁ 3 ቀን አደርኩኝ ይላል ምግብ ሳልበላ በዚያ ላይ በመርከቡ ላይ እየጻፈ ማለት ነው። የሚያስጨንቀው የመርከቡ መስጠም አይደለም፣ የመርከቡ መልህቅ መሰበር አይደለም። የሚያስጨንቀው በሌላ ቦታ በባዕድ አምልኮ የተያዙ ቢመናል እነኛ ጣዖት አምልከው እንዳይቀሩ ወደ ክርስቶስ ሳይሞቱ እንዳይሞቱ ያስጨንቀው ነበር። ያያችሁ ዛሬ ተልእኮውን ረስቶ ለገንዘብ፣ ለህንፃ፣ ለመኪና 24 ሰዓት እንቅልፍ ያጣ ብዙ ከብቷል። ተልእኮውን የረሳሉ። እግዚአብሔር ልባቸውን ይመልሳቸው። ምን ስማቸው መጥራት አያስፈልግም። ገሃድ ወጥቷል። ነውራችን ሲበዛ ገሃድ ላይ ይነጠፋል፣ ወጥቶ ይዘረጋል። መደበቅ አንችልም። አያችሁ ድሮ የነበረው በብሉይ ኪዳን የነበረው ኃጢአት ሰዎች ኃጢአት ሲሰሩ መቅደስ ሲገቡ ለምጽ ይወጣል። ለምጽ ኃጢአተኛ ነው ታያለ አፍሮ ይወጣል። እንኳን በቤተ መቅደስ በቤተ መንግስት እንኳን ለምጻም ሰው ስራ የማይሰራም ከህዝብ ጋር አብሮ አይኖርም። ለምጻም የሚታሰሩበት ግዞት ቤት አለ። ወደዚያ ሄደ። አያችሁ በሐዲስ ኪዳን እግዚአብሔር ሁሉን ሰውሮ ከነ ኃጢአታችን መቅደሱ ይሰበስበናል። ከነ ኃጢአታችን በታቦቱ ፊት ያቆመናል እግዚአብሔር። አያችሁ አሁን ግን አቅም በላይ ሆነ መሰለኝ፣ መግባባት አልቻለም። አሁን ግን ከቁጥጥር ውጭ ሆነ ማለት ነው። አንዳንዴ ዝም ብላችሁ ስታስቡ ሐሳባችን ሁሉ ገንዘብ ነው፣ ገንዘብ ነው። ሐሳቡ ሁሉ የህንፃ ውድድር ነው። ወንጌሉን መቼ እንስበከው? ቅዳሴውን መቼ እንቀድሰው? ህዝቡን ንስሐ መቼ እንስጠው?
ይህንን የሚያስረዳ ረድኤተ እግዚአብሔር ምን ያህል እንደራቀ ነው። እግዚአብሔር ልቦናችንን ይመልስልን። እግዚአብሔር ከሰማይ ወረደ፣ በደመና ተጭኖ በድንግል ማርያም ታዝሎ ግብፅ ወረደ። አዎ የስደት ዘመን ነው። ዋናው መሰረታዊ ነገሩ ወደ ግብፅ መሰደዱ ትንሽ ስለተነገረ ትንቢቱ ይፈጸም ዘንድ ነው፣ የነቢያት ትንቢት። ሌላው ወደ ግብፅ የተሰደደው አምልኮተ ጣዖት ተቆጣጥሮት ነበረ። ግብፅ እስክንድርያ ስመ እግዚአብሔር እንዳይጠራ ተደርጎ እንጨት በየመንገዱ ቆሞ ይመለክ ነበረ። የአንበሳ ምስል በየመንገዱ ቆሞ ይመለክ ነበረ። የላም ጥጃ በየመንገዱ ቆሞ ይመለክ ነበረ። አምላክ ተብሎ ነበረ። ያን ሁሉ ቀጠቀጠው፣ በኪደት እግር ነፃ ወጣውና እስክንድርያ የምትባል ሀገር የተፈጠረችው የማርቆስ መንበር ወልድ ዋሕድ ያለችው እሱ ተሰዶ የሰበካናት። ክብር ለስሙ ይሁን። ዛሬ እኛ እስክንድርያ እናታችን፣ ማርቆስ አባታችን ጵጵስና ስትሰጠን የኖረችው እስክንድርያ፣ እሱ በኪደት እግር ቀደሳት። ከዚያ በኋላ እንደገና ማርቆስን ሾመላት፣ ሐዋርያ ሾመላት። አዲያ ለግብፅ ዛሬ መጸነው ዘይሰብክ ወንጌል በእውነት አባጆ ዘጋት ከተባለው ቤተክርስቲያኑ ሊቅ ጥሩ ይገልጸዋል። አንበሳ ማርቆስ፣ አንበሳው ማርቆስ፣ አንበሳ የሆነ ማርቆስ የግብፅን ምድረ በዳ ጣዖት የሰፈነበት ሁሉ ቀጥቅጦ ጸጥረጭ አድርጎ ወልድ ዋሕድ አንበሳ ዘምነገደ ይሁዳ ብሎ ሙሴ በኦሪት ዘፍጥረት 49 የተጻፈው ከይሁዳ የተገኘው አሸናፊው አንበሳ ብሎ ክርስቶስን የገለጠልን እውነተኛው አንበሳ የድንግል ማርያም ልጅ ርሱን ነው ማምለክ ያለብሽ ብሎ ግብፅን ያሳመነ ከክርስቶስ ቀጥሎ ማርቆስ ነው። ለማርቆስ መንገድ የጠረገ ክርስቶስ ነው። ሌላው ክርስቶስ መሰደዱ ለእኛ ስደትን ባርኮ ሊሰጠን ነው። አያችሁ፣ በዚህ ምድር ላይ ስንኖር ስደት ግድ ነው። በእግራችን ላይ መሰደድ እንችላለን። የህሊና ስደት አለ። ይመን ስደት በሁለት መንገድ ነው። አንዳንዱ አንድኛውን አሳደውት መቆሚያ መቀመጫቱ አገር ለቆ የሚሰደድ ያለ፣ ጨርቅ ጠቅልሎ የሚሰደድ ያለ። አንዳንዱ የእግር ስደት አያችሁ፣ ጌታችን እመቤታችን ሰሎሜ ዮሴፍ እንዴት ተሰደዱት በኪደት አያችሁ። ያንን ዳርኮ ሰጠን እግዚአብሔር። እሱ ተሰደደ፣ የወለደችው ተሰደደ። ጧት ማታ ሲያገለግል የነበረው የድንግል ማርያም አገልጋይ፣ ያ የተመረጠው ብዙ ጸጋ የሰጠው በእውነት የድንግል ማርያም አገልጋይ የሆነ ዮሴፍ፣ እነ ሰሎሜ፣ እነሱ ሁሉ ተሰደዱ፣ አብረው ተሰደዱ። አያችሁ። ሁለተኛው ስደት ደግሞ የአእምሮ ስደት ነው። አሁን አንዳንድ ጊዜ ሰውን ያሳደደ ሰው ተኝቶ ያድር ማለት ነው። ተኝቶ ያድር ወንድሙን አሳደው ተኝቶ እኮ ማደር የለም። የዚያኛው አንደኛውን በእግሩ ተሰዷል፣ የዚህኛው ደግሞ በህሊና ተሰዷል። ሁለቱም ስደተኞች ናቸው። አሳዳጁም ስደተኛ ነው፣ ስደተኛውም ስደተኛ። ሁለቱም እኮ ነው እኩል ነው ስደቱ፣ ምንም ልዩነት የለውም። አያችሁ። ስለዚህ ይሄ የስደት ዓለም ነው። በቃ ያንንም አይተው አባቶቻችን ለሐዋርያዊ አገልግሎት ስደት ነው። አገልግሎት ራሱ ክርስትና ራሱ ተፈጥሮ ስደት ነው። ሐዋርያት ሆሩ ነው፣ ሁሩ ማሩ ዓለም ሄዱ ነው፣ ተጓዙ ነው፣ አስተማሩ ነው። ይሄ ስደት ነው። በስደት እንዲታለፈው ክርስትና አያችሁ። ግን ስደቱ ይጥማል ደግሞ ማን ስለያዝ ምን ብንሰደድ ማን አይለየን? ቤቱ ካለውም ጋር የሚሰደደውም ጋር እግዚአብሔር አለው ይጠብቃል። እግዚአብሔር አያችሁ። በምድረ በዳ ያለው ሁሉ እንደው ሌላውን ተውትና በዚህ ዙሪያ ላይ ሌላ ምስክር አያስፈልግም። የዮሐንስን እድገት ማየት ብቻ በቂ ነው። መጥምቁ ዮሐንስን ታውቁት የለ? አባቱን በቤተ መቅደስ ገደሉበት በምቀኝነት ገና እንደተወለደ በሕፃንነቱ። ዘካርያስ እናቱ ኤልሳቤጥም እንደዚያው በምድረ በዳ ይዛው ተሰዳ ሞተች። ስትሞት እናቱም አባቱም ሞቱ። ከማህበረሰብ የተገለለ ነው። ከሰፈር ከመንደር የራቀ ነው። ማህበረሰብ የሰው ቋንቋ የማይሰማበት ምድረ በዳ ነው ያለው። እግዚአብሔር ስለማይለይ እኛ ልጆቹ ስለማይለይ ቶራ የምትባል እንስሳት እንድታጠፋው አደረገ። ቅዱስ ገብርኤል ሊያባት እንዲጠብቀው አደረገ። 30 ዓመት ሙሉ እንደዚያ ላይ ያደገው ከአራዊት ጋር። ግን ደግሞ የሚገርመው በዚያ በስደት ዓለም ውስጥ ፊደል የሚያስቆጥር መምህር ሳይኖር ቋንቋ የሚናገር የሰው ቋንቋ መቼም እኮ እንደው ቋንቋ እንኳን የሰው ቋንቋ እንኳን ለመናገር እኮ ከሰው ጋር ማደግ ያስፈልጋል። መማሩን ተውትና የሰው ቋንቋ ከአራዊት ጋር አድርጎ ግን እየሰበከ የመጣ ወንጌል ነው። በዮርዳኖስ ምድረ በዳ አያችሁ። እግዚአብሔር ከማን ጋር ስላለ ነው? ከእሱ ጋር ስላለ። ከስደተኞቹም ጋር ቤትም ካለነውም ጋር ውጭም ከሸራ ላይ የሚያድሩትም
40 ህንፃ ገብቶ የሚያድረውን ጋር እኩል ማን አለ? ክብር ለስሙ እግዚአብሔር አለ። አዎ ይሄ ስደት በኪደተ እግር አገር ለመባረክ ለመቀደስ ሲሆን በአንጻሩ እንደገና ለእኛም ባርኮ ለመስጠት ነው። ከአንዱ ሲያሳድዷቸው ወደ አንዱ ይሉባል። እሱ ራሱ ወንጌል ሲያስተምር ተናግሯል። አያችሁ ግን በነገር ሁሉ ስለተሰደዳቸው በዚያ ሁሉ መከራ ይገጥማችሁ ማለት አይደለም። በቤትም ሊገጥም ይችላል፣ ላይገጥም ይችላል። ውጭም ሊገጥም ይችላል፣ ላይገጥም ይችላል። ከእግዚአብሔር ጋር ሆኖ እግዚአብሔርን አምኖ መጓዝ ግን አማራጭ የሌለው ጉዳይ ነው። ዋጋ የምናገኝበት ነው። ዓለም የሚሰጠን ስደት፣ ዓለም የሚያመጣብን መከራ፣ ዓለም የሚያመጣብን ፍልሰት በሃይማኖታችን ዋጋ የምናገኝበት ነው። ይህንን ባርኮ የሰጠን ሰው ሳይሆን ማን ነው? እግዚአብሔር ነው ማለት ነው። በቀላል ደመና ተጭኖ ጌታችን ወደ የት ይወርዳል? ወደ ግብፅ ይወርዳል ተብሏል። እንግዲህ አሁን ይሄ የበረከት ወር ነው። በረከት የምናገኝበት የምናስብበት የቻለ በጾሙ ጭምር እናቶቻችን አባቶቻችን እንደዚህ የፈቃድ ጾም ነው። የአዋጅ አይደለም። በነገራችን የፈቃድ ጾም ነው። አንዳንድ ጊዜ ሰው ሁሉ ሰው ጋር የሚገጥም ሰው አለ በማይመለከተው ነገር። የፈቃድ ጾም ነው። ሰው በፈቃዱ መጾም ይችላል። በአንጻሩ እንደገና ደግሞ የረቀቀ የተተረጎመ እጅግ ልዩ የሆነ አባቶቻችን በማህሌቱ በጣም የሚራቀቁበት ጸናጽሉ ከበሮ መቋሚያ ሆኖ ተዋሂዶ በልዩ ዜማ የሚዜም አለ። እዚያ ላይ ደግሞ ቁጭ ብሎ ከዚያው አብሮ ሲሰሙ ማደር ከቻለ ደግሞ ሙሉ ሌሊቱን ቁመን ማደር ይሄ በረከት ያሰጣል። በዚህ በረከት አለ። በጾሙም በረከት አለው። በዚህኛው በማህሌቱ በረከት አለው። ቅዳሴውን መስቀደስ በረከት አለው። ቁጭ ብሎ እንደዚህ ወንጌል መማር በረከት አለው። በረከት በብዙ አይነት መንገድ ነው። የግድን የበሄድኩበት ሂድ ብሎ መጣላት ግን ከኛ ተገቢ ነው። በረከት ያርቃል እሱ ማለት ነው። የቻለ ማድረግ ይችላል። ያልቻለ ደግሞ በማህሌቱ በቅዳሴው በስብከቱ በዝማሬው ማንን ማገልገል? ማንን ማገልገል? እግዚአብሔር ማገልገል ያስፈልጋል። ሁሉም ምን አለው? ምን አለው? ምን ያሰጣል? በረከት ያሰጣል። የእመቤታችን የድንግል ማርያም አማላጅነት፣ የእግዚአብሔር አምላካችን ቸርነት፣ የቅዱሳን አባቶቻችን በረከት አይለይ። ይቆየን። ሃሌሉያ